ሰላም ልትቋችሁ ውድ የስፖርት ቻናል ቤተሰቦቻችን በርካታ መረጃዎች ይዘናል። የዝውውር መረጃዎች ይዘናል። ሮድሪ ወደ ባርሳ አቅንቷል። 76.5 ሚሊዮን ፓውንድ ነው የወጣበት ተብሏል። ሌላኛው ብዙዎችን ያስደነገጸው ደግሞ የጀማል ሙሲያ ምን ገጠመው? ስለሱ በ3 ቀናት ውስጥ 2 ጊዜ ሜዳ ውስጥ ወድቋል። ስለሱ ነግራችኋለን። ሮድሪ የዓለም ምርጥ 6 ቁጥር ተጫዋች ነው ብለዋል። የባርሳ አሰልጣኞች ናቸው ይህን ያሉት። ኒኮ ጎንዛሌዝ ወደ ኒውካስትል ዩናይትድ ሊያቀና መሆኑ ታውቋል። የማንቸስተር ሲቲው ተጫዋች ማለት ነው። እንደዚሁም አስቶን ቪላ ቢሳካን ለማስፈረም እየሰራ ነው ተብሏል። ስለ ዝውውሩ የምናካፍላችሁ ይሆናል። ጁቬንቱስ በይፋ ግብ ጠባቂ ማስፈረሙ ታውቋል። ሴኔጋል ፓትሪክ ቬራን በኃላፊነት መሾሟ ተረጋግጧል ተብሏል። ሪያል ማድሪድ እወደዋለሁ ጆዜ ሞሪኖ ተናግሯል። ስለ ጆዜ ሞሪኖ እንደዚሁ ብዙዎች የተናገሩበት ጉዳይ አለ፣ አካፍላችኋለሁ። ሌላኛው መረጃችን የሚሆነው እንግዲህ ሌሎችም የተለያዩ መረጃዎች አሉ፣ ስለነሱ እናካፍላችኋለን። አብራችሁን ልትቆዩ በአክብሮት የዜግናችሁ። ጀማል ሙሲያ ምን ገጠመው? ጀርመናዊ የባየር ሙኒክ ተጫዋች ጀማል ሙሲያ ከቀናት በፊት ሜዳ ውስጥ ራሱን መቋጠር ተስኖት ወድቆ እንደነበረ ይታወቃል። ጀማል ሙሲያ በ3 ቀናት ውስጥ ለሁለተኛ ጊዜ በዛሬው ዕለትም ተመሳሳይ ችግር ገጥሞታል የተባለው ሙሲያላ ዛሬ ተቀይሮ ገብቶ የነበረ ቢሆን ሜዳ ውስጥ ከ9 ደቂቃ በላይ መቆየት አልቻለም ነው የተባለው። ስለ ህመሙ ማብራሪያ የሰጠው ሙሲያ ጊዜያዊ ንቃተ ህሊና የማጣት ህመም ነው፣ ነገር ግን በቀላሉ መታከም ይችላል ብሏል። አክሎ መጀመሪያ ላይ ሲታይ አስፈሪ እንደሚመስል አውቃለሁ፣ ነገር ግን አሁን እኔ የዕለት ተዕለት ህይወቴ አካል ሆኗል ሲል እንደዚሁ ሀሳቡን ሰጥቶበታል። ሮድሪ የዓለም ምርጥ 6 ቁጥር ነው ተብሏል። ባርሴሎናው አሰልጣኝ ሃንሲ ፍሊክ ሮድሪ በቦታው የዓለም ምርጡ ተጫዋች ነው በማለት ተናግረዋል። ሃንሲ ፍሊክ ሲናገሩም ሮድሪ የዓለም ምርጡ የ6 ቁጥር ተጫዋች ነው ሲሉ ሀሳባቸውን ሰጥተዋል። እሱ ጨዋታውን መቋጠር ይችላል በሚል እንደዚሁ ተናግሯል። አክለውም እሱን ማስፈረም እድል ማግኘታችን ለእኛ ጥሩ እድል ነው ሲሉ ሀሳባቸውን ሰጥተውበታል። በቀጣይነት ሌላ አማራጭ የነበረኝ ነገር ግን ባርሳን መርጫለሁ ሲል ሮድሪ ተናግሯል። የካታሎኑ ክለብ ባርሴሎና ስፔናዊውን አማካይ ሮድሪን ከማንቸስተር ሲቲ ማስፈረሙን ይፋ አድርጓል። ሮድሪ ከፊርማው በኋላ እዚህ መሆኔ በጣም ደስተኛ ነኝ፣ ለእኔ ቤተሰቤ ዛሬ የተለየ ቀን ነው ሲል ሀሳቡን ሰጥቷል። ኒኮ ጎንዛሌዝ ወደ ኒውካስትል ዩናይትድ ማቅናቱ ታውቋል። ኒውካስትል ዩናይትድ የማንቸስተር ሲቲውን አማካይ ኒኮ ጎንዛሌዝን ለማስፈረም ንግግር መጀመሩ ተገልጿል። ቡርኖ ጉማሬሽን እና እንደዚሁም ደግሞ ሳንድሮ ቶናሊን ያጣው ኒውካስትል ዩናይትድ የመሀል ሜዳውን ለማጠናከር እየሰራ ይገኛል። ኒውካስትል ዩናይትድ በአሁኑ ሰዓትም የአማካይ ቦታውን በኒኮ ጎንዛሌዝን ለማጠናከር እየሰራ መሆኑ ታውቋል። እንግዲህ ለማንቸስተር ሲቲ 41 ጨዋታዎችን አድርጓል። ይሁን እንጂ ከጥር ወር ወዲህ በቋሚነት አሰላለፍ እየተጫወተ እንዳልሆነ ይታወቃል። አስቶን ቪላ ቢሳካን ለማስፈረም እየሰራ እንደሆነ ታውቋል። አስቶን ቪላ ዋን ቢሳካን ከዌስትሃም ዩናይትድ ለማስፈረም በመስራት ላይ እንደሚገኝ ታውቋል። አስቶን ቪላ ተጫዋቹን በመግዛት የአማራጭ ባካተተ የውሰት ውል ለማስፈረም እንቅስቃሴ ላይ እንደሚገኝ ታውቋል ነው የተባለው። ምናልባትም ዌስትሃም ተጫዋቹ ለመሸጥ ፍቃደኛ ሲሆን 25 ሚሊዮን ፓውንድ ዋጋ አውጥተውለታል ነው የተባለው። ሌላኛው ምርጫችን ጁቬንቱስ በይፋ ግብ ጠባቂ አስፈርሟል። የጣሊያን ሴራው ክለብ ጁቬንቱስ የቶተንሃሙን ግብ ጠባቂ ቪክሪዮ ማስፈረሙን ይፋ አድርጓል። ጁቬንቱስ ግብ ጠባቂውን መግዛት አማራጭ ባካተተ የውሰት ውል ማስፈረሙ ታውቋል። ውድድር ዘመኑ መጨረሻ ጁቬንቱስ ግብ ጠባቂውን በ10 ሚሊዮን ዩሮ የማስፈረም አማራጭም ተካትቶለታል የተባለው። ሴኔጋል ፓትሪክ ቬራን በኃላፊነት ተሾማለች። አሰልጣኝ ፓፔ ቲያው ጋር የተለያየው የሴኔጋል ብሔራዊ ቡድን አዲስ አሰልጣኝ መሾሙ ይፋ ተደርጓል። ሴኔጋል የፈረንሳዩን አሰልጣኝ ፓትሪክ ቬራን በኃላፊነት መሾማቸው ይፋ ተደርጓል። አሰልጣኝ ፓትሪክ ቬራ በቀጣይ 2027 የአፍሪካ ዋንጫ ፍጻሜ መድረስ ተልዕኮ መቀበላቸውም ተገልጿል።
በቀጣይነት የምንመለከተው ሪያል ማድሪድ እወደዋለሁ ጆዜ ሞሪኒዮ ናቸው። ይህን ያሉት ፖርቹጋላዊ አሰልጣኝ ጆዜ ሞሪኒዮ በዛሬው ዕለትም በሪያል ማድሪድ በይፋ ስነስርዓት ተዋውቋል ነው የተባለው። አሰልጣኝ ጆዜ ሞሪኒዮ እኔ ማድሪድ ስታን ነኝ ከዚህ ካለቀኩ ጀምሮ ነበርኩኝ ሲል ተናግረዋል። እዚህ ያለሁት ለሪያል ማድሪድ ለመስራት ነው ያሉት ሞሪኖ ሁሉም ያንን እንዲያደርግ እፈልጋለሁ ብለዋል። አክለውም ሪያል ማድሪድ ወደዋለሁ ከእናንተ አንዱ ነኝ ሲል ሀሳቡን ሰጥቷል ነው የተባለው። ሌላኛው ምርጫችን የሚሆነው ሮድሪ ለባርሴሎና ፊርማውን አኑሯል። ስፔናው አማካይ ሮድሪ በዛሬው ዕለትም በባርሴሎና ተጫዋች የሚያደርገውን ፊርማ አኑሯል። የዓለም ሻምፒዮኑ ሮድሪ በባርሴሎና እስከ 2030 የሚያቆየውን የ4 ዓመት ኮንትራት ፈርሟል ነው የተባለው። ባርሴሎና በቀጣይ የሮድሪ ዝውውር ይፋ እንደሚያደርግም 76.5 ሚሊዮን ዩሮ የሚደርስ ዝውውር ሂሳብ ወጥቶበታል።